እና የዲኤንኤው ጉዳይ እኔ ዲኤንኤ ራሱ መደረግ ያለበት ብዬ አላስብም። ምክንያቱም ከዲኤንኤ ወጋሁት የዚች ሴትዮ ቅናት ማለት ነው። እዚች ሴትዮ ላይ የሰፈረ ቅናት በፈጣሪ ስም እንዴ! እኔ የሚገርመኝ ችግርሽ ከፍቅራቸው ነው እንዴ? ማለቴ በፊት እነሱ በተጣሉበት ሰዓት ሀይሚና ብሩኬ በተጣሉበት ሰዓት ችግር የለም እኔ ከህይወታችሁ እወጣለሁ ከህይወታችሁ ወጥቻለሁ ብላ እንደውም ለማስታረቅ ሀይሚና ብሩኬ እንድትጣሉ አልፈልግም ገለመሌ ገለመሌ እያልች እየወሻከተች አልነበር እንዴ? አሁን እነሱ ፍቅር ሲሆኑ ነው እንዴ ችግርሽ? ከእነሱ ከፍቅራቸው ነው ችግርሽ ሴትዮ እንዴ? አረ እኔ ግን ማለት ነው በጣም በጣም ለአንቺ ማዝ ነው። ይሄ ዲኤንኤ ታይቶ ልጁ የብሩኬ ያልሆነ እንደው እኔ ልክ የሆነ የባህር ላይ ኩበት ሆነሽ አንቺ ባህር ላይ ባዶ ባህር ላይ ስተንሳፈፍ ይታየኛል። ምክንያቱም ቢኒ እንደዚህ እየለመነሽ እንደዚህ እየተንበረከከልሽ እንደዚህ እየተገዛልሽ ፍቅሩን እያሳየሽ፣ አንቺ ግን እሱን ውሻ እያደረግሽ እያባረሹ ነው ያለሽው። ስለዚህ እንዳይቆጭሽ የምር ብሩኬን እናውቀዋለን፣ እኛ እናውቀዋለን። ይቺ ልጅ የብሩኬ ጭራሽ ብሩኬን ትመስላለች ምናምን ብላ ታወራለች። ሲጀመር ኧረ በስመ አብ ሲጀመር አንቺ ኃይለኛ ቅራት ነው ያለብሽ። ስለዚህ እነሱ ሲፋቀሩ ነው አንቺ የምትቀኙ። እነሱ ሲፋቀሩ አንቺ እየቀናሽ ነው እንጂ እች ልጅ በጭራሽ የብሩኬ ልትሆን አትችልም። ብሩኬንም አታገኙም። ሴትዮ አርፈሽ ተቀመጭ። ምንድን ነው ችግርሽ? አጠገብሽ አንዳንድ ጊዜ እኮ ችግራችን እኛ ሴቶች አጠገባችን ያለውን እንገፋና የሚገፋን ነው የምንፈልገው። ኧረ ክብርሽን ጠብቂ በእውነት። ልጁ የብሩኬ እንኳ እንደማይሆን አውቃለሁ፣ ግን ቢሆን ራሱ ማለት ለክብርሽ ስታይ አትጠነቀቂም እንዴ? በቃ አልፈለገሽም ነው አይደለ? ራሽን ክብርሽን አታስጠብቂም እንዴ? ኧረ መደደብ ደግሞ እኮ የሚነሳባት የሆነ ሰዓት ላይ ነው፣ የሆነ ጊዜ ላይ ነው የሚነሳባት። ደግሞ እሱን ትመስላለች ምናምን ትላለች እንዴ? የማንንም ለቃቅመሽ አምጣትሽ፣ ኧረ በፈጠረሽ አምላክ ልጆቹ ይኑሩበት። አንዳንድ ደግሞ የምታሽቃብጡ ሴቶች ያላችሁ፣ አንዳንድ እውነት አላት ምንም እኮ እናት ናት። ሴት ሆናችሁ በሴት ላይ አትፍረዱ። እውነት ሊኖራት ይችላል። ኧረ እባክሽ ተይ እንጂ። እውነት እንኳን ቢኖራት ራቅ ብላ ራሷን ማስከበራል። በዚህ ልክ ራሷን ማውረድና ማስረከስ የለባትም። ገባሽ? አጉል ማሽቃበጥ አታሽቃብጡ። የእውነት ትለቅምባት እናት ከሆነች ከወለደች እውነት አመጣ ከወለደች አልፋ ተደብቃ ልጇን አታሳብቅም። ቆሻሻ በልጇ ከምትነግድ ሚዲያ ላይ ሀገር ነው ዲቃላ አደባባይ ላይ ደግሞ ምናለች? ዲቃላ እኮ የሚታፈርበት ነው። ሁሉን ነገር ትጸጸትበታለች ስታያት። በጣም በጣም ነው እንትን በቃ ራሱ ቁጭ እንደምትመስል ነገር አይነት አስፈልግ ጉዳችን ፈላ አውቃ እኮ ነው እኛን ልታተራምስ ነው። ጨረቃም በጣም ነው የምትጸጸትበት ምናምን ብላ ደጋገመችው። ያው ነው እኮ ስራውማ ይቀጥላል። እኔ ግን ማለት ነው ሀኒቾ እንደዚህ ብላ አሁን ዴኔን ሲወጣ ያ ቢኒ ነው ቢኒያም የተባለው የእሱ ነው ሲባል እንደዛ ሲንበረከክ ውሃ ሲደፋበት ሲገፋ ምን ልትሆን ነው መጨረሻዋ? እርግጠኛ ነኝ 100% የብሩኬ አይደለም፣ ግን ምን ልትሆን ነው? እንደዚህ ውሻ ረገችው ባሌ ነው ብላ ልታቅፉ ነው? ደግሞ የኛም ከሆነ እሷም መዘቅዘቅ ነው እየተባለ ነው። ከነ ልጇ ነው ለዛውም እንትና ራሱ ማለት ሩታ ትክክለኛ እርጉዝ እንኳን ሆና ዋታ እንኳን እቺ አርቲፊሻል ቀር ሆኖ እኛ አሁን አንድ ጥያቄ መጣ። ምን አለች መሰለች? ፍቅር ዜድ መጣ በእያንዳንዳንዱ ተሳትፎ አለች። ዜድን ታውቂያታለች? የወታደሯ እንደዚህ ሴቶቹ እኛ የጨረቃ ፋሚሊ ምን እንደሆነ ምንም ተደርጎ እነሱ ሁለተኛ እንትን እዚህ እኛ ጋር እንዳይደርሱ እናስደርግ በየቤቱ ተተባል። ነይ ሳርዬ ግቢ።
አይደለም እኔ ምን የወለደ ሰው እኔ ኢትዮጵያ ላይ ቅርታ አድርጉልኝ እና የወለደ ሰው ክብር እንደ በፊት ጠፋ እንዴ? እኔ እውነት አስረዱኝ። እኔ ቀርቷል። ሰው ተደብቆ ነው የሚታረሰው፣ ተደብቆ ነው ወልዶ የሚነሳው። እኔ በአሁኑ ዘመን ምን አይነት ነው የመጣብኝ? እውነት ጥያቄ ነው፣ መልሱልኝ። እግዚአብሔርን ዘመኑ ተቀይሯል እኮ። ፈሩ ዝም በሉ እያሉ እናንተም እኮ እየሄዳችሁ አትይውላት መታት ዘርጋ አታዩ አለማየት ብታያትማ ቪዩ ጥማታል። አሁን ደግሞ ብሩክ የተነሱ ቡታጅራ ሄዳለሁ ቢባል ደግሞ ጨረቃ ፋሚሊ ይቀወጣል። በጣም የተናገረችው ነገር በጣም አሁን ደግሞ ሀይሚ ቢሆን የሚታይ ከሆነ በጣም ነው የሚሰማት። ታያለች ግን ውሸት ነው እባክሽ። የተናገረችው በጣም እንጃ ያማል። ታውቂያለሽ እኔ አሁን በሀይሚ ቦታ ሆኜ ብል በቃ አጀንዳ ቀይሩ እየተባሉ ነው። ከስር ጨነቃቸው ቀይሩ አታው ወይ ዘንድሮ አሁን እኮ ምንም አታካራ ምናምን የለም። በቃ ታው ቀይሩ ወሬ ቀይሩ። እነሱ ካሰቡበት ማለት ነው መስራታቸው አይቀርም። በዚህ ስራ መስራት አይፈልግም ብሩክ። አሁን ሀይሚን 300,000 ማስገባት ያለች ነው አላማውና አላማው ሀይሚን 300 ማስገባት ብቻ። ኬክም አያረጋት። ዛሬ ቲክቶክ ሀይሚ ስላልመጣች ቀዝቅዟል ራሱ። በጣም ትንሽ ትረፍ። የሚዲያዋ መሪ አልመጣችም። ሪችዬን ማለት እንችላለን። የኔና እኔ ቆይ ምን ሆንኩ መሰለሽ? አንቺ ሰውዬ ቲሸርት ገዛና ጠበቡ። እሺ ለክቶት አወለቀና ለልጁ ሰጣት። ልጁ ደግሞ አልተመቻትም እና ለእኔ ሰጠችኝ። አትይም የሚያምር አዲዳስ እንኪ ስትለኝ ውስድ አድርጌ ልብስ ከደጅ ስትገባ የባሪ ቲሸርት ማን ሰጠሽ? ወይኔ ጉዴ! ወይኔ ጉዴ! በኢየሱስ አንቺ ለብሰሽ ቁጭ አለሽ። ለልጁ ሲሰጥ እሷ አላየችም። እናሳ ለበስኩ ስራ ልሰራበት። እኔ ሱሪና ቲሸርት ነው የምለብሰው። ከዛ ልጅ ሰታኝ ነው አልኳት። የለቀየር ያለች ወይኔ ተዋረደ። ወይኔ በውስጤ የሳኩ ሳቅ ልነግርሻችን። ምን ትዝ አለኝ መሰለሽ? ሀይሚ የብሩክ የምትለብሰው ትዝ አለኝ። ሱሪያ ሁሉ እየለበሰች አለ በቀበቶ